ጌታ ይባረክ። ዛሬ የምናየው ቃል ደግሞ የሐዋርያት ሥራ 4:12 ላይ ያለውን ቃል አነባለሁ። ድነት በሌላ በማንም አይገኝም፣ እንድንበት ዘንድ ለሰዎች የተሰጠ ከዚህ ስም በስተቀር ሌላ ስም ከሰማይ በታች የለምና። ሰዎቹም ጴጥሮስና ዮሐንስ እንዲህ በድፍረት ሲናገሩ ባያቸው ጊዜ ያልተማሩ ተራ ሰዎች መሆናቸውን ተረድተው ተደነቁ። ከኢየሱስ ጋር እንደነበሩም ተገነዘቡ። የተፈወሰውም ሰው እዚያው ከእነርሱ ጋር ቆሞ ስላዩትም የሚናገሩበትን ሰበብ አጡ። ስለዚህም ከሸንጎ እንዲያወጧቸው አዘዙ። ከዚያም በአንድነት ተሰብስበው ተመካከሩ፣ እንዲህም ተባባሉ፣ እንግዲህ እነዚህ ሰዎች ምን እናድርግባቸው? በኢየሩሳሌም የሚኖሩ ሁሉ በእነርሱ እጅ የተደረገውን ድንቅ ታምራት አውቀዋል። ስለዚህ ይህንን ማስተባበል አንችልም። ይሁን እንጂ ይህ ነገር ከእንግዲህ በሕዝቡ መካከል ይበልጥ እንዳይስፋፋ እነዚህ ሰዎች ዳግመኛ በዚህ ስም ለማንም እንዳይናገሩ እናስጠንቅቃቸው። ከጠሯቸውም በኋላ በኢየሱስ ስም ፍጹም እንዳይናገሩና እንዳያስተምሩ አዘዟቸው። ጴጥሮስና ዮሐንስ ግን መልሰው እንዲህ አሏቸው፣ ከእግዚአብሔር ይልቅ ለእናንተ መታዘዝ በእግዚአብሔር ፊት ይገባ እንደሆነ እስቲ እናንተው ፍረዱ። እኛስ ያየነውና የሰማነውን ከመናገር ወደኋላ አንልም። እንደገናም ከዛቱባቸው በኋላ ለቀቋቸው። ምክንያቱም ሕዝቡ ሁሉ ስለሆነው ነገር እግዚአብሔርን ያመሰግን ስለነበረ ሊቀጧቸው አልቻሉም ይላል። እዚህ ቦታ ስናይ ለምንድን ነው? ሌላ እኮ ወንጀል አላረጉም። የተፈወሰ ሰው አለ። እዚህ ስናነብ የሐዋርያት ሥራ ላይ 4 ላይ እንግዲህ ሰው ነው የተፈወሰው። ከዛ በኋላ የተናገሩት በኢየሱስ ክርስቶስ ስም ነው። ለምንድን ነው በዚህ ስም የምትሰብኩት የምትናገሩት? እነዚህ እኮ ፈሪሳውያን ናቸው፣ ሕግ አስተማሪዎች ናቸው፣ ሕግ አዋቂዎች ናቸው፣ ኢየሱስን የሚጠብቁ ናቸው፣ ቤተ መቅደስ ያሉ ሕግን የሚያውቁ የእግዚአብሔርን ቃል የሚያውቁ የተማሩ ናቸው፣ ካህን የተባሉ ናቸው፣ ሊቆች ናቸው። ግን ምን ይላሉ? በዚህ ስም እንዳታደርጉ። ለምን? በጣም የሚገርመው ነገር ቀንተው ነው፣ ሰው ሁሉ ወደዛ እንዳይሄድባቸው ብለው ነው እነሱ ይህንን የሚያደርጉት ማለት ነው፣ ስናነብ ማለት ነው። ስለዚህ በዚህ ስም እንዳትናገሩ ሲላቸው እነ ጴጥሮስ ግን ማለት እኛ ያየነውንና የሰማነውን ከመናገር ምን አንልም፣ ዝም አንልም። ይህንን የሰማነውንና ያየነውን ነገር ሁሉ እንናገራለን ብለው ሲሏቸው እናያለን። እንደገና ደግሞ ሐዋርያት ሥራ 5:33 ላይ ደግሞ ይላል፣ ሰዎቹም ይህንን በሰሙ ጊዜ ክፉኛ ተቆጡ፣ ሊገድሏቸውን ፈለጉ። ነገር ግን በሕዝቡ ሁሉ ዘንድ የማነበው 5:33 ላይ ያለው ሰዎቹም ይህንን በሰሙ ጊዜ ክፉኛ ተቆጡ፣ ሊገድሏቸውን ፈለጉ። ነገር ግን በሕዝቡ ዘንድ የተከበረ አንድ የሕግ መምህር እርሱም ገመልያ የሚሉት ፈሪሳዊ ተነስቶ በሸንጎ መካከል ቆመና ሐዋርያትን ወደ ውጭ አውጥተው ለጥቂት ጊዜ እንዲቆዩቸው አዘዙ። ለሸንጎም እንዲህ አላቸው፣ የእስራኤል ሰዎች ሆይ በእነዚህ ሰዎች ላይ ልታደርጉ ላሰባችሁት ነገር በጥንቃቄ ልታጤኑ ይገባችኋል። ከዚህ ቀደም ቴዎፍሎስ ራሱን ትልቅ አደረገ፣ በመቁጠርም ተነሳ፣ 400 ያህል ሰዎችን ተባበሩት። ነገር ግን እርሱም ተገደለ፣ ተከታዮቹም ሁሉ ተበተኑ። ነገሩም እንዳልነበረ ሆነ። ከእነርሱም በኋላ በሕዝቡ ቁጥራቸው ወቅት ገሊላዊ የአይሁድ ተነስቶን ብዙ ሕዝብም አሸፈተ። ተከታዮችም አግኝቶ ነበር። እርሱም ጠፋ፣ ተከታዮቹም ተበተኑ። ስለዚህ አሁንም የምላችሁ እነዚህ ሰዎች ተዋቸው፣ አትንኳቸው። ሐሳባቸው ወይም አድራጎታቸው ከሰው ከሆነ ይጠፋልና ከእግዚአብሔር ከሆነ ግን ልትገቷቸው አትችሉም። እንዲያውም ከእግዚአብሔር ጋር ስትጣሉ ትገኙ ይሆናል ብሎ ገማልያ ይሄንን ይነግራቸዋል። ማለት ምን ልታደርጓቸው? ልታጠፏቸው አትችሉም። ከዚህ በፊት የተነሱ ነበሩ በሌላ ስም፣ ነገር ግን ጠፉ። በቃ ነገር ግን ይሄ ስም የሚጠሩ ከእግዚአብሔር ከሆነ እየበዙ እየሰፉ ይሄዳሉ። ካለበለዛ ደግሞ ከእግዚአብሔር ጋር ስትጣሉ ትከርማላችሁ ብሎ ይነግራቸዋል ገማልያ። እሱም ካህን ነው፣ የዛው የቤተ ክርስቲያን ሰው ነው፣ የተማረ ነው። ስለዚህ በጣም የሚገርመውና የሚደንቀው ነገር ግን ዛሬ በዚህ በሐዋርያት ሥራ የምናያቸው በዛ ዘመን ያደርጉ የነበረው ነገር ዛሬም ክርስቶስ ኢየሱስ ሞቶ ከሞት ተነስቶ ወደ ዘላለም ሕይወት አፍልሶን ዛሬም በዚህ ስም እንዳትናገሩ፣ በዚህ ስም እንዳትሰብኩ፣ ኢየሱስ ያድናል እንዳትሉ ብሎ ዛሬም
ሰዎች በዚህ ይሄን ስም እንዳይጠራ በጣም ይፈልጋል ማለት። ይሄን ስም ሲጠራ በፍጹም ደስ አይላቸውም ማለት ነው። እግዚአብሔር እኮ ነው፣ አምላክ እኮ ነው፣ ያዳነን ነው። ሊጠራ በፍጹም ፈቃደኞች አይደሉም። ነገር ግን ገማልያ ምን ይላል? ይጠፋሉ፣ ዝም በሏቸዋል። ይሄ ስም ከጥንት ጀምሮ መጽሐፍ ቅዱስ ሲቃጠል ሰው እነዚህ የእግዚአብሔርን ቃል የሚያደርጉ ተገድለዋል፣ ብዙ ነገር ሆነዋል። ግን እየበዛ እየሰፋ ሄደ። ምንድን ነው? የእግዚአብሔር ሐሳብ ነው። ኢየሱስ ክርስቶስ ሲጠራ ወይም ኢየሱስ ክርስቶስ ያድናል ሲባል ሰው ምን እንዴት አይሆንም ብሎ ሊከራከር ይችላል? እንዴት ሊቆጣ ይችላል? ይሄ ስም ሲጠራ፣ ይሄ ስም እኮ ከሞት ያዳነን ስም ነው። የእግዚአብሔር ስም ነው። ምድርና ሞላ የገዛ ስም ነው። ይሄ ስም ሲሰበክ ሰዎች አለርጂክ ነው የሚሆኑት። ገና ስሙ ሲጠራ አይፈልጉም። ኢየሱስ ክርስቶስ የሚለው ስም እኮ የዓለም ሁሉ መድኃኒት ነው። ስለዚህ ከእግዚአብሔር ጋር ስትጣሉ እንዳትከርሙ። ይህንን ነው የምናገረው። ይህንን ኢየሱስን እየተቃወማችሁ ከእግዚአብሔር ጋር እንዳትጣሉ ማለት። እነዚህ ፈሪሳውያኖች እኮ ገብቷቸዋል እኮ፣ ግን ምንድን ነው ህዝቡ እንዳይሄድባቸው፣ ህዝቡ ከነሱ እንዳይሄድ፣ እውነት ያልሆነውን ነገር እየሰማ ህዝቡ እንዲከተላቸው፣ እውነት ያልሆነውን ነገር እያወቀ እንዲከተላቸው፣ ይሄ ነው እነሱ። ስለዚህ ዛሬም ይሄ ወንጌል ሲሰበክ ስደት አለ። አባቶች እንኳን የሆኑ ወንጌል ሲሰበክ ይማታሉ። በጣም ነው የሚገርመው። ኢየሱስ ተብሎ ሲጠራ ሰው እንዴት የእግዚአብሔር ነገር ሲነገር፣ የተነገረው እኮ የእግዚአብሔር ነገር ነው። አንድ ሰው ቆሞ ሜዳ ላይ ተረት ተረት ቢናገር በጣም ብዙ ሰው ተሰብስቦ ይሰማዋል፣ ይስቃል ማለት ነው። አሁን የተነገረው የህይወት ቃል ነው። ይሄ የህይወት ቃል ሲነገር እንዴት ነው የምንቃወመው? የተነገረው እኮ ኢየሱስ ነው። ከሞት ያዳነን ነው። ከሲኦል ያዳነን ነው። ከሞት ወደ ህይወት ያሻገረን ስም ነው። ስለዚህ ድነት በሌላ በማንም አይገኝም። እንድንበት ዘንድ ለሰዎች የተሰጠ ከዚህ ስም በስተቀረ ሌላ ስም ከሰማይ በታች የለም ይላል። ሌላ ስም የለም። በቃ እንድንበት ዘንድ የተሰጠን ስም ይሄ ነው። ከዚህ ስም ውጪ ሊያድነን፣ ከዚህ ስም ውጪ ወደ መንግስተ ሰማይ ሊያስገባን የሚችል ምንም የለም አሉ። እኛ ያየነውን አትናገሩ። በማን? በዚህ በኢየሱስ ክርስቶስ ስም ዳግም እንዳትናገሩ ብሎ አስጠነቀቋቸው እነ ጴጥሮስ። እንዴ እኛ ያየነውንና የሰማነውን ነው የምንናገረው። እግዚአብሔርን ነው የምናምነው ወይስ እናንተን ነው? የእግዚአብሔርን ትእዛዝ ነው የምንጠብቀው እናንተን ነው? ዛሬ ክርስቶስ ኢየሱስ ያድናል ብሎ ሰው መናገር አያቆምም። የሰውን ሐሳብ አይደለ ሰው የምንሰማው፣ የእግዚአብሔርን ሐሳብ ነው። ዛሬም ያድናል። የሚያድን ሌላ የለም። ከእግዚአብሔር ጋር ሊያገናኘን የሚችል እኛን ይዞ ወደ መንግስተ ሰማይ የገባ ኢየሱስ ክርስቶስ ብቻ ነው። ከክርስቶስ ኢየሱስ ውጪ ሊያድነን፣ ከክርስቶስ ኢየሱስ ውጪ ወደ መንግስተ ሰማይ ሊያፈልሰን የሚችል ምንም የለም። እሱ ብቻ ነው። እዚህ ጋር በቃ ቃሉ ተናግሯል። ቃሉ ዘግቶታል። በቃ እነ ጴጥሮስ አብረው የነበሩ ናቸው። ክርስቶስ ኢየሱስ ሲሞት ያዩ ናቸው። ሲሰቀል ያዩ ናቸው። ከሞት ሲነሳ ያዩ ናቸው። ሲፈውስ ታምር ሲሰራ ያዩ ናቸው። ነግሯቸዋል። እንደሚሞት ሁለተኛ እንደሚመጣ እንደሚያድናቸው እዛ ሄዶ ስፍራ እንደሚያዘጋጅላቸው ነግሯቸዋል። ያውቀዋል፣ ገብቷቸዋል። ከዚህ ውጭ ማንን ይሰብካሉ ታዲያ? ተነግሯቸው ያወቅነውን የሰማነውን አሉ። ዛሬም እኛ ከክርስቶስ ጋር አምባ ነው የተነገረንን ይሄ መጽሐፍ አባቶቻችን ብዙ ዋጋ ከፍለው ወደኛ የደረሰው ይሄ እውነት ነው የሚሰበከው። ኢየሱስ ነው። ከክርስቶስ ውጪ ሊያድን የሚችል የለም። ኢየሱስ ነው የሚያድነው። ስለዚህ የሚያድነውን ይህንን እውነት እየተናገርን ሰዎችን ከሲኦል ማስመለጥ አለብን። ክርስቶስ ኢየሱስን እየተናገርን በክርስቶስ ኢየሱስ ሰዎችን መዋጀት አለብን ማለት ሊያድን የሚችለው ይሄ ነው። በራሳችን ላይ ፍርድን ማከማቸት የለብንም። እኛም ሳድ ሰዎችም እንዳይድኑ ከልክለን በር መዝጋት የለብን። እውነት የሆነውን ኢየሱስ መሰበክ አለብን። አምላክ ይሄ ብቻ ነው። ከዚህ ሌላ የለም የሚያድን። ከዚህ ሌላ መሰበክ የሚገባው ሌላ የለም። ሊሰበክ የሚገባው ሊገን የሚገባው ከፍ ከፍ ሊል የሚገባው ላድን የሚገባው ክርስቶስ ኢየሱስ ብቻ ነው። በቃ ከዚህ ከእግዚአብሔር ውጪ ከክርስቶስ ውጪ ሊያድን ሊታደግ ወደ ዘላለም ሕይወት ሊያስገባ የሚችል ምንም የለም። እውነት ሕይወት እሱ ነው። መዳን በክርስቶስ ነው። በቃሉ ነው የሚለው። እንዴት አሉ? በዚህ ስም ሁለተኛ ምን እንዳትናገሩ አሏቸው። ስናነብ በዚህ ስም ሁለተኛ እንዳትናገሩ። እኛ እንናገራለን። እንዴት አንናገርም? ያየነውን የሰማነውን ነው የምንናገሩ። እናንተን የምንሰማው እግዚአብሔርን። ስለዚህ ዛሬም ማን ነው? ድነት በሌላ በማንም አይገኝም እንድንበት ዘንድ ለሰዎች የተሰጠ ከዚህ ስም በቀር ሌላ ስም ከሰማይ በታች የለም። ሰዎቹም ጴጥሮስና ዮሐንስን እንዲህ በድፍረት ሲናገሩ እንዳልተማሩ ከኢየሱስ ጋር እንደነበሩ አወቋቸው ይላል።
እነዚህ አሳ አጥማጆች ነበሩ። ከክርስቶስ ጋር ክርስቶስ ኑ ብሎ ጠርቷቸው የጠራቸው ዋናው ነገር ክርስቶስ ኢየሱስ የሞተለትን ይሄን እውነት ወንጌል ለሌሎች እንዲያደርሱ ሰዎች እንዲድኑ ኢየሱስ ሄደ አይደል? ለደቀ መዛሙርቱ ይሄን ወንጌል አስረክቧቸው ሄደ። ይሄን ወንጌል ምን እንዲያደርጉ በመንፈስ ቅዱስ ኃይል ሐዋርያት ሥራ ላይ መንፈስ ቅዱስን ተቀብላችሁ ይሄንን ወንጌል እየሰበካችሁ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርቴ አድርጓቸው ብሎ ኢየሱስ ለደቀ መዛሙርቱ ነግሮ ሄዷል። ስለዚህ እነዚህ እነ ጴጥሮስ ምን ይስበኩ? ኢየሱስን ነው የሚሰብኩት። የሰሙትን ያዩት ተናግሯቸው የሄደ ከሱ አፍ ሰምተዋል። የሰሙት ነገር ምን አለ? በዚህ ስም እንዳትናገሩ። ስለዚህ ምን ይላሉ ይላል። በጣም የሚገርመው ሰዎቹም ጴጥሮስና ዮሐንስን እንዳልተማሩ ከኢየሱስ ጋር እንደነበሩ አወቁ። ላይ በኢየሩሳሌም የሚኖሩ በእነርሱም እጅ የተደረገውን ድንቅ ታምራት ስላዩ ይላል። ድንቅ ታምራትን አይተዋል። ለምን? ሰውየው ሲፈወሳል። ስለዚህ ከሸንጎ እንዲያወጣቸው አዘዙ። ከዚያም በአንድነት ተሰብስበው ተማከሩ፣ እንዲህም ተባባሉ፣ እንግዲህ እነዚህ ሰዎች ምን እናድርግባቸው? በኢየሩሳሌም የሚኖር ሁሉ በእነርሱ እጅ የተደረገውን ድንቅ ታምር አውቋል። ስለዚህ ይህንን ማስተባበል አንችልም። ይሁን እንጂ ይህ ነገር ከእንግዲህ በሕዝቡ መካከል ይበልጥ እንዳይስፋፋ እንዳይስፋፋ ፈርተው እኮ ነው። ለምን? ይሄ በሕዝቡ ዘንድ ከተስፋፋ ምን ይሆናል? ሕዝቡ እነሱን ለቆ እውነቱን ወደ ማወቅ ይሄዳል። ስለዚህ ይሄ እውነት እንዳይሰበክ ሰው ይሄንን እውነት አውቆ ወደ እውነቱ እንዳይገባ ወደ ዘላለም ሕይወት እንዳይገባ ፍርሃት አላቸው። እነዚህ ፈሪሳውያኖች ፍርሃት አላቸው። ይሄን ፈርተው ነው ሰው እንዳይሄድባቸው። እውነት ወንጌል ከተሰበከ እነሱ የሚሰብኩት ተረት ነው። የአብርሃም ልጅ ነን ሙሴ ነው እንዲያረገን እያሉ ነው የሚሰብኩት። በሰውን ነው የሚሰብኩት። እውነት የሆነውን ኢየሱስ ሲሰበክ ግን ሰው እዛ አይቆይም። እነዚህ ፈሪሳውያኖች ጋር አይሰነብትም። ሰው አይሰነብትልንም፣ ጥሎን ይሄዳል። ስለዚህ ምን አይበል? በዚህ ስም እንዳትናገሩ አሏቸው። እንዳትሰብኩ በዚህ ስም በኢየሱስ ስም እንዳትናገሩ። እኛ ያየነውና የሰማነውን ነው የምንናገረው። ዛሬም ምን አለ ገማልያል? ተዋቸው እነዚህ ሰዎች ከሰው ከሆነ ይጠፋል፣ ከእግዚአብሔር ከሆነ ግን ይበዛናል። ጌታ የተባረከ ይሁን። ዛሬ ይሄ ወንጌል በምድሪቷ ላይ ይሰበካል። ዘመኑ የመጨረሻ ነው። በመጨረሻው ዘመን ደግሞ ሰው ወንጌል ይሰበካል። ኢየሱስ ክርስቶስ ይሰበካል። ሰው ሁሉ ወደዚህ እውነት ይመጣል። ሌሎች ወንጌሎች ትርክቶች ናቸው፣ ከንቱ ናቸው። ከንቱ ያለው የወንጌል ግን ለዘላለም ይሰበካል። አሜን።